ቤተሰብ በጣም ከባድ ነው። የዛሬ ከባድ ነገርም ተናግሯል አብርሽ። እንግዲህ ልዑልን ይዞን የመጡ ሩታና ዳኒ ለልጁ ስትሉ አብሮ ብትቀጥሉ አብሮ ብትኖሩ ደስ ይለኛል እያለ ነበር ዳኒ ማለት ነው። ከልብ ነው አብርሽን ሲጠይቅ የነበረ። እንግዲህ አብርሽ ደግሞ አይሆንም፣ አሁን ላይ ወደ ቤትም እንኳን ቢመለስ አልችልም፣ ምንም እኔ ለሩታ ፍቅር የለኝም፣ ወጥቶልኛል። ፍቅር ሳይኖረኝ እንዴት ነው ቤት ተመልሼ የምኖረው ምን ያለው ማለት ነው። እና እንግዲህ አብርሽ ግጥም ያለ የውሽምጥን ፍቅር ውስጥ ገብቷል። እንዴት የሄርሜላ ፍቅር ከውስጡ ይወጣል? ቤተሰብ ልጁ ያበደ ፍቅር ውስጥ ገብቷል። እንግዲህ አሁን ላይ ያለው ፊሊንጉ ሁሉ ነገሩ ለሄርሜላ ነው ቤተሰብ ማለት ነው። እና ብቻ ከባድ ነው። አብርሽ ግን በጣም ጨካኝ ነ። ልጅ ራሱ ይዞ ሲያመጡለ እንዴት በልጅ ትጨክናለ? እውነት ልጁን አይወዱም ማለት ነው። አብርሽ በዚህ ሁኔታ በልጅ ድረስ ነው የመጡ ዳኒና ሩታ። እንኳን በልጅ ራርቶ እንኳ ወደ ቤት ቢመለስ ሰላም ብትሆኑ ብሎ ነው ዳኒና ሩታ እንግዲህ ይህን ነገር ይዞ የመጡ ማለት ነው። ልዑል እንኳን ቢያስታርቃቸው ተብሎ ነው እንግዲህ ልዑል ይመጣ። ግን አብርሽ ወጥቶለታል የሩታ ፍቅር ማለት ነው። ቤተሰብ አሁን ላይ አብርሽ ፍላጎቱም ከሄርሜላ ጋር ነው እንጂ ከሩታ ጋር መሆን አይፈልግም። ልጄንም ከፈለኩ እዛ ቤት አልመጣም፣ ልጄ ሳድግ ደግሞ አባቴ ብሎ ስለሚመጣ እዛ ቤትም አልመጣም፣ ትንሽ አጫውቼ ምናምን ወደ ቤት ይዤ እመጣለሁ፣ ካለበለዛ ይህን እርሳታነሽብኝ፣ ስለዚህ አንቺም የራስሽን ህይወት ኖሪ፣ ስለዚህ እኔ ምንም ነገር ምነግርሽ ነገር የለኝም፣ ከዚህ ርዕስ ውጪልኝ፣ ስለዚህ ለአንቺ ምንም ቦታ የለኝም፣ ወጥቶልኝ የአንቺ ፍቅር እያለ ነው ያለው ማለት ነው። ቤተሰብ በጣም ከባድ ነው። አብርሽ በጣም ጨካኝ ሰው ነው የምር። አንቴ እውነት ለልጅ ምንም ቦታ የለውም ማለት ነው። ልጁን አይወዱም ማለት ነው። የጻን ልዑልን አይወዱም። ለልዑል እውነት ቦታ ቢኖር ይሄ ይመለሳል ለልጅ ስል ማለት ነው። ዳኒ በጣም እያለ ነበር ለልጅ ስትል ለአንድና ለመጨረሻ ጊዜ ሞክረ፣ ከዛም በኋላ አገባኝ ከእናንተ ህይወት እወጣሉ ብሏል ዳኒ ማለት ነው። እና እንግዲህ ዳኒን ድረስ ነው ሩታ ይዛ የመጣችው። እንግዲህ አብርሽ ሄርሜላ ፍቅር ውስጥ ገብቷል። ሄርሜላ ለምን አታስገባም ታዳ? አንዴ ይህን ታደርጋለች፣ አንዴ እንደዚህ ታደርጋለች። በቃ ልጁ ያበደ ፍቅር ውስጥ ገብቷል። አብርሽ የተቀየረ በቅርብ ጊዜ ነው ቤተሰብ። መቼ እንደሆነ ታውቃላችሁ? ከሩታ ልደት በኋላ ነው አብርሽ የተቀየረ ማለት ነው። እንግዲህ አንድ ወር በያስ ይሞላ እንዴ? አይሞላም። በዛ ሆዳ አብርሽ በጣም ነው የተቀየረው ማለት ነው። በቅርብ ነው የተቀየረ። የሩታ የሄርሜላ ፍቅር ሳይቀበል በፊቱ ነው የተቀየረው ማለት ነው። እንግዲህ ወይን ከ2 ሳምንት ከ3 ሳምንት በፊት ነው አብርሽ የተቀየረ ማለት ነው። እና አንደኛ እኔ እንጃ እንዴት አድርጌ እንደምነግራቸው አላቅም። ብቻ ፈጣሪ ግን አንድ ያደርጋቸው ነው የሚባለው። ምን ይባላል? አብርሽ አሁን ላይ ምንም ለሩታ ምንም ቦታ የለውም። ቤተሰብ ፍቅሩ ወጥቶለታል። እንግዲህ ሩታ አሁን ላይ ምንም ብትለምኝ ምንም ብትይኝ እኔ ለአንቺ ምንም ቦታ የለኝም፣ የአንቺ ፍቅር ወጥቶልኛል፣ ለአንቺ ምንም ፍቅር የለኝም፣ ፍቅር ሳይኖረኝ እንዴት ወደ ቤት እመለሳለሁ? ካልሆነ ሁሉ ነገር ይቀርብኝ፣ አንተ ልጅክን አትወድም፣ ስለ ልጄማ ወዳለሁ፣ ስለዚህ እኔ ለአንቺ ምንም ቦታ የለኝም ነው ያለው ማለት ነው። እና ለልዑል ስትል ያሉን ያለ ዳኒ ራሱ ማለት ነው። በደንብ አስባበት አብርሽ። አይሆንም እኔ ቢሆን ከልጄ የበለጠ ምንም ነገር የለኝም ቤተሰብ ማለት ነው። ከልጄ የበለጠ ምንም ነገር የለኝም። ሄርሜላ ናት የምትበልጠው ወይስ ልዑል ነው የምትበልጠው? እስኪ ቤተሰብ ንገሩኝ። ልጄ ነው የሚበልጥልኝ እንደኔ ማለት ነው። ሴት ልጅ ሴት ነው። ሄርሜላ ምኑን አውቆ ነው? እስኪ ዛሬ ያበደ ፍቅር ውስጥ ገብቷል። እንግዲህ ምንም ብትሆን ያው የእሷ ፍቅር ጥያቄ ተቀብሏታል። እንግዲህ አዲስ ህይወት ጀምር ያለው። ስለዚህ በዚህ ዞራ ላይ ተመላለስሽ አትጠይቂኝ። እኔ አሁን ላይ የራሴ አዲስ ህይወት አለኝ። በደንብ አብርሽ በቃ ያበደ ፍቅር ውስጥ ገብቷል። ለሩታ ምንም ትንሽ ሳንቲም የለውም። ለሩታ ምንም ማለት ነው። እንደተናገረ ራሱ ብዙ ቆሞ መውራት አይፈልግም። እኔ ያሳዘኔ ልዑል ነው። ምን አለ አንድ ሴት ከአጠገቤ ብትሆኑ ከልዑል አጠገቤ። የምር አሳዘነኝ ይሄ ልጅ ማለት ነው። እና የእነሱ እንግዲህ እንኳን ልዑል እስኪ ቢያስታርቀን ብሎ ነው ይዞ የመጡ። ጭራሽ አብርሽ በቃ
ለልጁ ምንም ቦታ የለውም ማለት ነው። በዚህ ሁኔታ ልዑልንም አይወዱም ማለት ነው። አብርሽ ግን ቆም ብላ ብታስብ ጥሩ ነው፣ ጥሩ ነው የምር። ነገ ልትጻጸት ትችላለህ። ሩታም ደግሞ አንተ ዛሬ እምቢ እንዳልክ ሴት ልጅም ስትቆርጥ አንዴ ነው። ሩታም ቆርጣ ከአንተ ህይወት ትወጣለች። አንተ ደግሞ ነገ ሄርሜላ ምን እንደምታደርግ አታውቅም። እውነቴ ነው ምልክ አስባበት ብታጠን ጥሩ ነው። ለምን ከልጅ የሚበልጥልን ምንም ነገር የለም። ፈጣሪ ልጅ ሰጥቷል። አብርሽ ግን ትጸጸታለህ። ግን ዛሬ ሄርሜላን መርጣ ብትሄድ ነገ ግን ልትጸጸት ትችላለህ። ሄርሜላ እጅ ውስጥ እስከምትገባ ድረስ ከገባ በኋላ ብዙ ነገር ሊፈጠርበት ይችላል። የምሬ ነው ምልክ ቆም ብላ ብታስብ እንኳን ይሄ ልጅ አይታ ውስጥ ራርቶ ወደ ራስ ብትመለስ ጥሩ ነው። ከራስ ጋር ብትሆነ ዳኒ እንዳለ ማለት ነው። እና ሩታ እንደዚህ የለመነች ለልጅ ስትለ ካሁን በኋላ ሁሉም ነገር አስተካክላለሁ አንተ ብቻ ፍቃደኛ ሆናለኝ ያለችው ማለት ነው። ለልጅ ስትሉ አብሮ በፍቅር ብታሳድጉ ምን አለ ይሄ ልጅ ማለት ነው። ልዑል አብርሽ እውነት አንተ እውነቱ ጨካኝ ነው የምር። ለዚህ ልጅ ብላ ወደ ቤት ማትመለስ ከሆነ የምር አንተ ምንም ለልዑል ምንም ስሜትም የለውም፣ ልጅም አትወዱም ማለት ነው። ሳታቅ ነው ወደ ትዳር የገባ ማለት ነው። ሳታቅ ነው ልጁን እያረገዝከ ማለት ነው። በጣም ከባድ ነው። ሩታ አሳዝነኛለች እውነት ለመናገር በዚህ ልክ ሴት ልጅ ስትለምን አንተ ገብታ ከርክ እውነቱም ጨካኝ ነህ አብርሽ ማለት ነው። እውነት ጨካኝ ነህ፣ ለልጅም ጨካኝ ነህ የምር። እውነት አንተ ለልጅክ ቦታ ቢኖርክ ልጅን ብትወድ ከሆነ እውነት ወደ ራስ ትመለሳለህ። በዚህ ልክ ተለምና ደግሞ ዛሬ አንተ ገብታ በሄርክበት ልክ ሩታ ደግሞ ያን ጊዜሞ ቆማ ቁጭ ብላ አጠብቀህም ገባ አይደለ? ግን እያሳዘኔ ልዑል ነው። ለምን በእናት እንጀራ ማደግ የለበትም። ሩታን ደግሞ ከሌላ በእንጀራ አባት ማደግ የለበትም ይሄ ልጅ ማለት ነው። በማላችሁ ሁለታችሁ አንድ ሆናችሁ ብትታረቁ በሰላም በፍቅር ይሄ ልጅ ብታሳድጉ ደስ ይለናል። የሁሉም ሰው ፍላጎት ነው እውነት ለመናገር ማለት ነው። እና አንዳንድ ሰዎች ካልሆኑ የሁሉም ሰው ፍላጎት ነው የሩታና የአብርሽ አብሮ መሆን ማለት ነው። ግን ያሳዝናል። አብርሽ እንግዲህ ከፈለግሽ እዛ ቤትም አልመጣም፣ ልጄን መጥቼ ማየት አልፈልግም፣ ልጄ ሲያድግ ደግሞ አባቴ ብሎ ስለሚመጣ ስለዚህ ይቅርብኝ፣ ምንም ነገር ማስብበት ነገር የለኝም፣ ምንም የራሴን ህይወት ጀምሬያለሁ፣ ስለዚህ በዚህ ርዕስ ላይ ባታወሪኝ ደስ ይለኛል እያለ ነው ያለው ማለት ነው። አብርሽ በጣም ከባድ ነገር ተናግሮ እውነት ለመናገር እውነት አብርሽ ለልጅ ምንም ቦታ የለውም ማለት ነው። በዚህ ሁኔታ ስትለመን ልጅ ድረስ ይዞ ሲመጡ እሺ ብላ መቀበል ነበረበት እንጂ በዚህ ልክ ገብታ መሄድ አይደብርም? አይደብርም? ሩታም ደግሞ እኮ ነገ ህይወት ትጀምራለች፣ ህይወት ትይዛለች። በቃ አንተ ደግሞ ህይወት ባዶ ይቀራል ማለት ነው። የምሬ ነው። ዛሬ የተለማንክ ልክ ሩታም ደግሞ ነገ ላይ ውስጧ ከቆረጠላት ተመልሳ ወደ አንተ ህይወት እንደማትመጣ እርግጠኛ ነኝ። ግን ይደብራል በዚህ ልክ አብርሽ ማለት ነው። ቆም ብላና ብታስብ ጥሩ ነው። ሄርሜላ ምንም አታደርግልህ፣ ከልጅ አትበልጥልህም። ገባ አይደለ? ዛሬ አንተ ወደ ሄርሜላ ፍቅር ልትገባ ትችላለህ፣ ብዙ ነገር ልታደርግልህ ትችላለች። እሷ ግን በቁሳቁስ ነው አንተ ወደ ራስ እያመጣች በቁሳቁስ ነው ወደ ራሷ ያመጣችው እውነት ለመናገር ማለት ነው። እና በጣም ያስጠላ። አንተም ሁሌ እንደተወቀስከ ነው የምትኖረው ማለት ነው አብርሽ። በልጅ ተለምና አንተ ወደ ራስ ተመልሳ ማትመጣ ከሆነ ሁሌ እንደተወቀስከ ነው የምትኖረው ማለት ነው። የመሬ ነው ምልክ። ግን ይሄ ልጅ ግፍ እንደሚይዝቅ አውቃ፣ የሩታ ግፍ እንደሚይዝቅ አውቃ። ሩታ ለአንተ ያልከፈለችው ዋጋ የለም እውነት ለመናገር። ይኸው በመሀላቸው ሁለቱም መሀል ላይ ሰውን አስገብታችሁ ነው እዚህ ደረጃ ላይ የደረሳችሁ። በአንተም ሩታ ላይም ጥፋት አለ፣ አንተ ላይም ጥፋት አለ። በዚህ ልክ መጨካከን ይደብራል። አብርሽ እንግዲህ ሩታ ምንም አልፈልግሽም እያላት ነው። እኔ አዲስ ህይወት ጀምሬያለሁ፣ ስለዚህ እዚህ ዞራ ላይ ባታወሪኝ ደስ ይለኛል፣ ካልሆነ ቤትም ጭራሽ አልመጣም ማለት ብቻ ይከብዳል። እንደ አንድ ሰው ይከብዳል። ከባድ ነው ስሜቱ ብቻ ያሳዝናል።